ይህ ቪዲዮ ላንተ ነው። ይህ ቪዲዮ ላንቺ ነው። ይህ ቪዲዮ የሚደርሳችሁ ሰዎች በዚህ ቪዲዮ ላይ ያሉትን ጽንሰ ሐሳቦች ሰምታችሁ በህይወታችሁ አፕላይ አድርጋችሁ ኤክሰርሳይዝ ብታደርጓቸው በህይወታችሁ ውስጥ የፈለጋችሁትን ነገር ለማምጣት ይጠቅሟችኋል። ስለዚህ ይህ እንደደረሰሽ ቪዲዮውን ጨርሳችሁ ለመስማት ጋብዣችኋለሁ። መልካም። አሸናፊነትን ማዳበር የሚቻለው መጀመሪያ አሸናፊ ለመሆን ራስን ማዘጋጀት ነው የመጀመሪያው። ስለዚህ ብዙ ሰው አሸናፊ መሆን ይፈልጋል። በአሸናፊነት ላይ ብዙ ሰዎችን ተመልክተን አድንቀንም እናውቃለን። ነገር ግን ብዙዎቻችን ሲሸለሙ አይተን ማጨብጨብ እንጂ ወይም ደግሞ ውጤት አምጥተው ስንመለከታቸው ማጨብጨብ እንጂ ራሳችንን አሸናፊ እንዴት ሆኑ ብለን መስራት ወይም ደግሞ ራሳችንን ለዛ ነገር ስናዘጋጅ አንታይም። አሸናፊ ለመሆን የመጀመሪያው ሰው ራሱ ላይ መስራት አለበት። ራሱ ላይ መስራት አለበት ሲባል የሚፈልገውን ነገር መፈለግ አለበት። የሚፈልገው ነገር ወደ እርሱ እንዲመጣ ከፈለገ ወደሚፈልገው ነገር መጓዝ አለበት። የብዙ ሰዎች አሸናፊነት የሚመሰረተው ራሳቸው ላይ ነው። ስለዚህ ራሳቸው ላይ ስለሰሩ፣ ጊዜያቸውን ስለተጠቀሙ፣ በጊዜያቸው ላይ ስለሰሩ፣ ጊዜያቸውን ተግባራዊ ስላደረጉ አሸናፊ ሆነው ተሸልመው ስናጨበጭብላቸው ብዙ ጊዜ አይተናል፣ እያየንም ነው። በዘመናችንም ብዙ አሸናፊዎችን አይተናል። ስለዚህ ማሸነፍ ከፈለክ ራስህን አሸንፍ። ማሸነፍ ከፈለክ ራስ ላይ ስራ። ማሸነፍ ከፈለክ እኔ ማን ነኝ ወደሚል ራስህን ጠይቅ። ጥሩ። ብዙ ጊዜ ብዙ እናቀዳለን፣ ብዙ ነገሮችን እንጀምራለን። በተለያየ ቦታ ብዙ ነገር ለማድረግ እንፈልግና ሞቲቬት እንሆናለን ባየነው ነገር። ነገር ግን የውጩን ነው እንጂ ያየነው በውስጣችን ያለውን ነገር አልጠየቅንም። ብዙ ሰው የሚፈልገው ነገር ብዙ ነው፣ የሚፈልገው ነገር ላይ ግን ራሱን ሲያውል አናየውም። ስለዚህ ፍላጎታችንን አውቀን በፍላጎታችን ላይ ነገሮችን ማድረግ ከቻልን እውነት ነው የፈለግነውን ነገር መሆን እንችላለን። ነገር ግን የምንፈልገውን ነገር ካላወቅን የፈለግነው ነገር ሁሉ ይሆናል ማለት አይደለም። አንዳንድ ጊዜ የሚባለም ብሂል አለ። ብዙ ሰዎች የተለያየ ቦታ የተለያየ ነገርን ይጥዳሉ። እንዲሁም ደግሞ በመጽሐፍም በተለያየ ነገሮች ተገልጸዋል። እንደ ብሂል ተደርጎ ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም የሚባልም ብሂል አለ። ይህ ማለት ምን ማለት ነው? ብዙ ሰው በተለያየ ስፍራ የተለያዩ ነገሮችን ይጀምራል፣ ነገር ግን ለማሳካት ያቅተዋል። ስለዚህ መጀመሪያ አሁንም ደጋግመን ራሳችንን መጠየቅ ከቻልን ፍላጎታችንን እናውቀዋለን። ስለዚህ ብዙ ሰዎች የፈለጉትን መፈጸም የማይችሉት በውስጣቸው ያለውን ነገር ስላላገኙት ነው። በውስጣቸው ያለውን ነገር ቢያገኙት ኑሮ የፈለጉት ነገር ላይ ይደርሱ ነበረ። እንደዚህ የሚባል ነገር አለ። መጀመራችንን ሳይሆን እንደዚህ የሚባል ነገር አለ። ሰው መጀመሪያውን ትክክለኛው ቦታ ላይ ከሆነ ስለመጨረሻው መጨነቅ እንደሌለበት ይነገራል። መጽሐፍም ሲናገር ጅማሬ ታናሽ ቢሆንም ፍጻሜ ታላቅ ይሆናል ይላል። ስለዚህ ታላቅ ለመሆን ጅማሬያችን ጥቂት እንኳ ቢሆን በውስጣችን ያለ ነገር መሆን መቻል አለበት። ጀምረን ብዙ ጊዜ የማንጨርሰው የውስጣችንን ፍላጎት ስለማናዳምጠው ነው። በውጭ ያለውን ነገር ወደ ውስጥ አስገብተን አሰናስነን ነገሩን ተግባራዊ ለማድረግ ከሰራን እናሳካዋለን። ነገር ግን እኛ የውጩን መፈለግ እንጂ የፈለግነውን ነገር ለማድረግ ውስጣችን ስናዳምጥ ስለማንገኝ በየቦታው እንጀምራለን፣ ሳንጨርስ ብዙ ጊዜ እናቋርጣለን። ስለዚህ ብዙ ሰዎች ጀምረው የሚያቋርጡት ስለጀመሩት ነገር እርግጠኛ ስላልሆኑ ነው። በጣም ከባድ ጥያቄ ነው። ጥያቄው የፈጣሪን ፍቃድና የሰውን ፍቃድ እንዴት መለየት ይቻላል? እንግዲህ ማንም ሰው ፈጣሪ አለው፣ ማንም ሰው የሚያምንበት ነገር አለ። ስለዚህ በሚያምንበት ነገር መታመንን የሚያስፈልጉ ወይም ደግሞ የሚጠይቁ ነገሮችን ሲያደርግ የፈጣሪን ፍቃድ ያውቃል። እውነት ለመናገር እኔ አሁን ኦርቶዶክስ ነኝ። ኦርቶዶክሳዊ አስተምህሮትን ጠንቅቆ በማወቅና የእግዚአብሔር ፍቃድ ምን እንደሆነ እግዚአብሔርን በሕጉ እግዚአብሔርን በቅዱሳን አባቶች እግዚአብሔርን በተለያየ መንገድ እግዚአብሔር በዘመናት ያደረጋቸውን በመዳሰስ የእግዚአብሔርን ፍቃድ ማወቅ ይቻላል። ስለዚህ የእግዚአብሔርን ፍቃድ አውቀን ለማድረግ እግዚአብሔር የተናገረውን ያለውን ለማድረግ ምን ማድረግ ነው? ራስን ማዘጋጀትና ለዛ ነገር ሁልጊዜ መታዘዝ፣ ተግባራዊ ማድረግ። ስለዚህ መጽሐፍ የሚለው ምንድነው? ብትወዱኝ ትእዛዜን ጠብቁ ነው።
ስለዚህ የእግዚአብሔርን ትእዛዝ የሚያደርጉ ሰዎች የእግዚአብሔርን ፍቃድ ያውቃሉ ማለት ነው። የሰዎችን ፍቃድስ እንዴት እናውቃለን ለማለት አንዳንድ ጊዜ ሰዎች ሲናገሩ በውስጣቸው ያለውን ነገር እናውቃለን። ይሄ አንዱ መንገድ ነው። ሁለተኛ ደረጃ ሰዎች ራሳቸውን ለሰው የሚገልጹባቸው የተለያዩ ጠባዮች ወይም ባህሪዎች አሏቸው። እገሌ እኮ ዝምተኛ ነው፣ በዝምታ ሐሳቡን ይገልጣል። እገሌ እኮ በውስጡ ምንም የለውም፣ ነገር ግን ብዙ ነገር ይናገራል ብለን ለሰዎች ግምት እንሰጣለን። የምናውቅበትንም መንገዶች ስናስቀምጥ እንገኛለን። ስለዚህ እንዲህ ባሉ መንገዶች ስለ ሰዎችም ለማወቅ እንሞክራለን። ሳይንስ ሰው አፍ ሲከፈት ጭንቅላት ይታወቃል ይላል። መጽሐፍ ቅዱስ ደግሞ መንፈሳዊ ሰው ይመረምራል እንጂ አይመረመርም ይላል። ስለዚህ ሰዎችን የምናውቅባቸው መንገዶች ብዙ ናቸው። ነገር ግን እንደ ሁኔታዎቹና እንደ ነባራዊው ጉዳይ ሰዎችን ማወቅ እንችላለን። ነባራዊ ጉዳይ ማለት ለምሳሌ ፍቅረኛችንን ለማወቅ ብንፈልግ ፍቅረኛችን የምትወደው ነገር ምንድን ነው ብለን እንጠይቃለን። ባንጠይቅ እንኳ ዝንባሌዋን ለመረዳት እንሞክራለን ማለት ነው። የወንድ ጓደኛችን የሚፈልገውን ነገር ለማወቅ በተደጋጋሚ አብረነው በሆን ቁጥር ዝንባሌዎቹን በመረዳት የሚፈልገውን ነገር ለማወቅ እንሞክራለን ማለት ነው። እንግዲህ ጥያቄው ተመሳሳይ ቢሆንም የእግዚአብሔር ፍቃድና የሰው ፍቃድ የተለየ ነው። የሚወዱንና የምንጠሉን ሰዎችን እንዴት እንለያለን? በጣም ብዙ ሰው የሚቸገርበት ነው። እኔ ሰዎችን ቀርቤ እገሌ እኮ አይረዳኝም፣ እገሊት እኮ አትረዳኝም እኔን የምንልበት ሁኔታዎች በጣም ብዙ ጊዜ ይፈጠራሉ። እውነት ለመናገር የሚወዱንና የሚጠሉ ሰዎችን ለማወቅ ካስፈለገ የመጀመሪያው እኛ የምንወደው ምንድን ነው? ብዙ ሰው የስሜቱ ተገዢ ነው። በነገራችን ላይ ታውቁ ከሆነ ሰው የራሱ ባሪያ ነው። መጽሐፍ ቅዱስ ሲናገር ጌታችን መድኃኒታችን ኢየሱስ ክርስቶስ ማንም ሰው ራሱን ሊጠላ አይችልም ይላል። ስለዚህ ራሳችንን በምንወደው ልክ ነው ፍላጎታችንም ደግሞ የሚመነጨው። አያችሁ፣ በውስጣችን ያለው ነገር ነው ለውጭ የሚተርፈው። ለዚህ ነው ከውጭ የሚገባው አያረክስም ከውስጥ የሚወጣው እንጂ ተብሎ የተነገረው። ስለዚህ በጣም ብዙ ሰው ለፍላጎቱ ተገዢ እንደሆነ አያውቅም። ከዚህ አንጻር ሰዎች እንዲወዱን የምንፈልገውን ነገር እነዛ ሰዎችም ውስጥ እንዳለ እንረዳለን። ከዚህ አንጻር ሰዎች እንዴት ይወዱኛል ብለን ከመጨነቃችን በፊት እኔ ምንድነው የምወደው? የኔ ፍላጎት ምንድነው? የኔን ፍላጎት እገሌ እንዲረዳኝ እኔ እሱን ለመስማት ዝግጁ ነኝ ወይ? ብዙ ሰዎች እንድታደምጧቸው እንድትሰሟቸው ይፈልጋሉ፣ ነገር ግን እናንተ መስማት አይፈልጉም። ለዚህ ነው በመጽሐፍ ቅዱስ ላይ ሰው ማድረግ ያለበትን የተናገረው። መጽሐፍ ቅዱስ ምን ይላል መሰላችሁ? ሰው ለመስማት የፈጠነ እንጂ ለመናገር የፈጠነ አይሁን ይላል። በሰማችሁ ቁጥር ማወቃችሁ ከፍተኛ ነው። ባደመጣችሁ ቁጥር የመረዳት አቅማችሁ ከፍተኛ ነው። ስለዚህ ሰው እንዲረዳን ወይም ደግሞ የምንወደውን ነገር ለመለየት ከፈለግን የወደድነውን ነገር ለመስማት ምን እናድርግ? ጆሮአችንንም ሆነ ልባችንን እንክፈት። እንደዚሁም ደግሞ በተመሳሳይ ሰዎች እንዴት እኔን ይጠሉኛል፣ የሚጠሉኝ ሰዎች እንዴት ማወቅ እችላለሁ ምንል ከሆነ እኛ ውስጥ የሌለ ዝንባሌ ለሰዎች የምናስመስል ከሆነ የሚጠሉን ሰዎች በዛ መንገድ ማወቅ እንችላለን። ብዙ ሰው ይጠላኛል ብሎ ያስባል፣ ግን ለዛ ሰው ያለው ዝንባሌ ትክክል ስላልሆነ ነው። አያችሁ፣ ኔጌቲቭ እና ፖዚቲቭ ሲገናኝ የሚፈጠረው እሳት ነው። አያችሁ፣ እሳት ነው። እንደዛ አይነት ስሜት ከተሰማን ከዛ ነገር ውስጥ መራቅ አለብን። ምክንያቱም ለኛ ያለው አመለካከት ትክክለኛ ስላልሆነ በተወሰነ መልኩ እንዲረዱን ሰዎች ማስረዳት ይጠበቅብናል። አያችሁ፣ በጭፍን ጥላቻ ብቻ እገሌ እኔን አይወደኝም እገሌ እኔን ይጠላኛል ብሎ አመለካከት በዛ መንገድ መሄዱ ትክክል ስላልሆነ ማለት ነው። የትክክለኛ ሰዎች መለያ ምን ናቸው ለሚለው ጥያቄ የመጀመሪያው ነገር ትክክለኛ ሰዎች በትክክለኛው ጊዜና በትክክለኛው ሰዓት የሚፈልጉትን ነገር ሲያደርጉ ይገኛሉ። አንዳንድ ሰው ገጥሟቸዋል። ለአንተ እኮ ውሸት አያምርብህም የምትሉት ሰው የለ አለ። ለምን ይመስላችኋል? ምክንያቱም ሰውየው ብዙ ጊዜ የሚያደርገውን ነገር በተደጋጋሚ ታዩታላችሁ። ከዛ አንጻር ሰውየው ትክክለኛ ሰው ነው። ትክክል ያልሆነ እንኳን ነገር ሲያደርግ ምን ይልበታል? ያስታውቅበታል። ስለዚህ ብዙ ሰዎችን ለመለየት ከፈለጋችሁ ደጋግማችሁ ከነሱ ጋር በሆናችሁ ቁጥር የትክክለኛ ሰዎችን መለያ ማወቅ ትችላላችሁ። የመጀመሪያው ነገር ትክክለኛ ሰዎች መለያቸው ውሸት የለባቸው። ውሸትን አይወዱ። አይደለም መውደድ መስማት ጊዜ አይሰጡ።
ስለዚህ የነሱ ባልሆነ ቦታ ላይ ደግሞ ሲገኙ አታዩዋቸው። ትክክለኛ ሰዎች በዚህ ይታወቃሉ። ትክክለኛ ሰዎች ጊዜን በአግባቡ የሚጠቀሙ ናቸው። ቀጥራቸዋቸው በዛች ሰዓት ላይ ዝንፍ አይሉ። ስለዚህ ትክክለኛ ሰዎችን በዚህ መለየት እንችላለን። መልካም። ይሄ ቪዲዮ የደረሳችሁ ወንድሞች እህቶች፣ በየትኛውም ስፍራ ሆናችሁ የምትሰሙ ጥያቄ ሐሳብ ካላችሁ በሰዎች የህይወት ዙሪያዎች ላይ ስለምንሰራ ከስር ኮሜንት ላይ ማስቀመጥ ትችላላችሁ። እኛን ለማግኘት እኛን ለማማከር ከፈለጋችሁ በምናስቀምጥላችሁ አድራሻ እኛን ማግኘት ትችላላችሁ። ኮሜንት ብታደርጉልንም የእናንተን ሐሳብ ለመመለስ በየትኛውም ሁኔታ ዝግጁዎች ነን። ሰላም።